ህመም ያዘለ ፍቅር፣ ልብ አንጠልጣይ የፍቅር ታሪክ ክፍል 2። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ፍቃዱ አየር እየሳበ ማውራቱን ቀጠለ። ለቤተሰቧ ሁለተኛ ልጅ ስትሆን አንድ ታላቅ እህት አላት። እኔ እስከማውቀው የታወቀ ሳይኮሎጂስት ጋር ሕክምና ስታደርግ እንደነበርና ከዚህ ቀደም አብራት ከምትማር ተማሪ ጋር ተጣልታ ወላጅ አምጪ ብለናት ከወላጆቿ እንደሰማሁት ከሆነ ካደገች በኋላ በምን እንደጀመራት በማይታወቅ የአእምሮ መታወክና የስሜት መለዋወጥ እንዳለባት እንደተስተካከለች ነግረውንና ከሐኪሙ የተሰጠ ወረቀትም አሳይተውን ትምህርትም የጀመረችውና በባህሪዋ እንደምታየው ለየት ያለ ነው። ከዚህ በላይ አላውቅም ብሎት ወደ ሌላ ርዕስ ገባ። ፍጹም ባላወቀው ታሪኳ በሰው ወሬ ብቻ ቤዛዊትን ማራቅ አልፈለገም። እንደውም ስለሷ በሰማ ቁጥር ቀስ በቀስ ፍቅሩ እየጨመረበት ነው። ቁጭ ባለበት የቤዛ መልክ አእምሮ ላይ ታየው። ፊቷ አነስ ያለ የቆንጆ ሕፃን ልጅ መልክ ነው። ፊቷ ላይ ጠዋት ስትናደድ ካየው አስተያየት ውጪ ፈገግታ የለያትም። ስትስቅ በሁለቱም ጉንጮቿ ጉድጓድ የሚመስሉ የውበት ማድመቂያዎች የብይ ጎር የሚመስሉ ይታያሉ። ከንፈሯ ጎበዝ ሳሌ ሳላቸውን የሚመስሉት ጥርሶቿ ንጣታቸው ብርሃን የማንጸባረቅ ኃይል አላቸው። ቁመቷ በጣም ረጅም ባትባልም ከሱ ቁመት ብዙም አታጥርም። ሰውነቷ ሞላ ያለ ነው። በየመንገዱ አብረው ሲመጡ አንገቱን እያዞረ ሲያት የነበረ ብዙ ሰውን ተመልክቷል። ይህንን እያሰበ ምንም የሚፈጠር ከጎኗ ሆኜ የሚመጣውን በጸጋ እቀበላለሁ ሲል ለራሱ ቃል ገባ። ፍቅር የሰውን ችግር አይቶ አይርቅም፣ ይረዳል እንጂ። ፍቅር በሰው ህመም አይስቅም፣ ያስታምማል እንጂ። ፍጹም ከተቀጣጠሩበት ቦታ ቆማ ከጠበቀችው የቤቱ መግቢያ በር ፊት ለፊት ቆሞ እየጠበቃት ነው። ሰዓቱን 10 ያህል ቀረችበት። መንቆራጠጥ ጀመረ። አጠገቡ የሚገኝ ድንጋይ ላይ ቁጭ አለ። ቤዛዊትን መውደዱ እርግጥ መሆኑ አሁን ገባው። ምን ሆነ ይሆን የቀረችው እያለ መጨነቅ ጀመረ። ሰዓቱን ሲመለከት እየመሸ ነው። ብዙ ተቀምጦ ከተጨነቀ በኋላ እያሰበና እያዘነ ወደ ቤቱ ገባ። ቤት ገብቶ መጽሐፍ ለማንበብ ገጽ እየገለጠ የቤቱ በር ተንኳኳ። የቤት ኪራይ ለካ ደርሷል እረስቸው እያለ ኪስ ውስጥ ያሉትን ብሮች ለአከራዩ ለመክፈል እየቆጠረ በሩን ከፈተው። ቤዛዊት ፊቷ በእንባ ረጥቦ ፊት ለፊቱ ቆማለች። ምን ሆነሽ ነው የምታለቅሽው? እየተንተባተበ ጠየቃት። መልስ አትሰጠው። ገፍትራው እንደ ራሷ ቤት ወደ ውስጥ ገባች እና የሷ አልጋ ላይ ቁጭ አለች። ምን እንደሆነች ለመስማት አጠገቧ ተቀምጦ አቀፋት። አትነግሪኝም ቤዚ? ከቤት አንተ ጋር ልመጣ ስላትወጭም ብለው ተጣለች። አሁን ራሱ ተደብቄ ጠፍቼ ነው የመጣሁት ቀጠሮን ለማክበር ስል አለች። ስታወራ አሁንም እንባ እየፈሰሰ ስለሆነ የሱ ማንጀት አልቻለም። በሐዘን ተላወሰ። በሁለቱም እጆቹ ጉንጮቿን እያያዘ የሚፈሱትን የእንባ ዘለላዎቿን እየጠረገ አባበላት። ወዲያው ማልቀሷን አቁማ ናፍቀኸኝ ነበር አለችው። ከአልጋው ተነስቶ ውሃ እንድትጠጣ እየሰጣት እንዴት በጥቂት ቀን ልትወጂኝ ቻልሽ አላት፣ አይኖቿን በፍቅር እያያችው። ገና መጀመሪያ ትምህርት ቤት በር ጋር ቆመህ ነው አይኔን ይሳብከው፣ ልቤ ደግሞ አለችና ሳትጨርሰው ሳቀች። አጠገቧ ቁጭ ብሎ እሱም ሳቀ። ትንሽ የሆዳቸውን ካወሩ በኋላ ሰዓቱን ሲያይ በጣም እየመሸ ስለሆነ ለሷ ቤተሰቦች እንዳይጨነቁ በማሰብ ፍጹም እንውጣ ብሏት እጅ ለእጅ ተያይዘው ሊሸኛት ወጡ። መንገዱ ጨለም ያለ ስለነበረ ትከሻዋን በእጆቹ አቀፋቸው። የሷም እጆች ወገቡን አቅፎት እያወሩ ወደ እሷ ቤት አመሩ። ቤቷ በር ጋር ደርሰው መለየት ከብዷቸው እየተያዩ የነ ቤዛዊት በር ተከፍቶ የቤዛዊት አባት መጣው። አይናቸውን ቤዛዊትና ፍጹም ላይ ተከሉ።
ፍጹም አባቷ እንደሆኑ ደመ ነፍሱ ነግሮታል። ልቡ ትንሽ መምታት ጀምራለች። አቅም አግኝቶ ቢሮጥ ደስተኛ ነበር። በሯ ድረስ አብሬያት መጣሁ። ከመጣሁ ስለምን እሷን አስገብቼ አልተመለስኩም እያለ ራሱን እየወቀሰ ደርቆ ቀረ። ቤዛዊት አባቷን ስታይ ምንም አልመሰላትም። እንደውም እንደሌሉ ቆጥራቸው ፍጹምን ተጠጋችሁ። ደህና ደር ብላው አባቷን ከቆብ ሳትቆጥር ገፍትራቸው ወደ ቤት አገባች። ፍጹም ከቆመበት ወደ ቤቱ ለመመለስ ጥቂት እንደተራመደ ኮቴ ስለሰማ አንገቱን በቀስታ አዞረው። የቤዛዊት አባት በራቸውን ዘጋ አድርገው እየተጠጉት ነው። ስማ ማነህ? አንዴ ቁም። ድምጻቸው እንደ አካላቸው ፈራ ያለ ነው። እንዴት ብትደፍረኝ ነው ልጅን ከቤቱ አስጠፍተህ ወደ አንተ ማምጣትህ ሳያንስ ቤቴ ጋር እንደዚህ ያለውን ድፍረት የምትደፍረው? ውሻ ይመስል ቀጠሉ ማውራት። ማን እንደሆንኩኝ አላወከኝም፣ የማንም ወጠጤ መቀለጃ አይደለሁም እያሉ ፊቱን በአተኩሮ ታዩት። እሱም ፍርሃትና የወንድነት ወኔ የታገለው አያችሁ። አባቷ ወፍራም አጠር ያሉ ሲሆኑ ሆዳቸው በምቾት ከሰውነታቸው ገዝፎ ይታያል። ጸጉራቸው ልጫ ሲሆን ውበታቸው እሱ ብቻ ነው። አይናቸው ድፍርስ ያለ ነው፣ ያስፈራል። የአፍንጫቸው ስፋት፣ የከንፈራቸው ውፍረት፣ የጥርሳቸው መበለዝ ከጉንጫቸውና ከአካላቸው ውፍረት ጋር የሚያስፈራ ነገር ግን ግርማ ሞገስም አላቸው። በጣም ተጠግተው ካዩት በኋላ ውርጋጥ ሁለተኛ ከልጅ ጋር እንዳላይ ብለው የለበሱትን ጋውን በግራ እጃቸው ገለጥ አድርገው ለሱ ያልታየውን ነገር ለማሳየት ሞክረው መልሰው እያስተካከሉ እየተበሳጩ ጥለውት ወደ ቤታቸው ገቡ። ፍጹም ቤቱ ገብቶ ማንበብ አልቻለም። ተቁነጠነጠ። የሚያደርገው ሲጠፋው አልጋው ላይ በጀርባው ተዘረረ። አባቷ ያሉትን ነገር በንዴት ማብሰልሰል ጀመረ። እኔን ውርጋጥ? ለነገሩ ዱርዬ መስያቸው ይሆናል። ሁሉም አባት ለልጁ ጥሩ ነው የሚያስበው እያለ እያሰበ ገልጥ ያሳዩት ነገር አሁን ታየው። የቤዛዊት አባት በግራ ታፋቸው ሽጉጥ ይዘው ነበር። ፍርሃት ወዲያው ወረረው። ስለ ቤዛዊት ግልጽነት፣ የዋህነትና ፍቅር ሲያስብ ግን ቀስ እያለ ፍርሃቱ እየለቀቀው ልቡ በድፍረት ወኔ ተሞላ። ወድጃታለሁ፣ ወዳኛለች፣ ከኔና ከሷ ውጪ የሚያገባው ማንም የለም ብሎ የተገላበጠ እንቅልፍ አሸለበው። ጠዋት የትምህርት ግቢ ውስጥ ገብቶ ቤዛዊትን አይኗን ለማየት እያሰበ ክፍለ ጊዜው ሳይደርስ ወደ እነ ቤዛዊት ክፍል ገብቶ አያት። ሌሎች ተማሪዎች ሲያፈጡበት ፍጹም የተደናገጠ ፊቱን እንዳያዩት እየተሳቀቀ ወደ መጸዳጃ ቤት ገብቶ ፊቱን ውሃ አስነካው። ከዚህ በኋላ የሚፈጠረውን የሱንና የቤዛዊትን እጣ ፋንታ በአይነ ህሊናው አሰበ። ከማስተማሩ ሲታገድ የቤዛዊት አባት ተኩሰው ሲገሉት ሲያይ በፍጥነት ፊቱን ድጋሚ ውሃ አስነክቶ የቤዛዊት አባት መሄድ አለመሄዳቸውን ለማረጋገጥ አንገቱን አጮልቆ ተመለከተ። የሉም፣ ሄደዋል። እኔ እዚህ ማስተማሪን አውቀው እንዳይሆን እያለ ወደ መምህራን ማረፊያ ገብቶ ፍቃዱን ፈልጎ አገኘው። እሺ ፍቄ፣ አብረው የነበሩት ማን ናቸው? የእጆቹን ጣቶች ያላበውን ጸጉሩን እንደማከክ አደረገ። የቤዛዊት አባት ናቸው። ስለ ልጃቸው ሁኔታ ለመጠየቅ ነው፣ ቀለል አድርጎ መለሰለት። የእፎይታ ተንፍሶ ለማስተማር ወደ ሌላ ክፍል አመራ። ጊዜው እየገፋ ነው። መስከረም አልፎ ለጥቅምት ቦታውን ለቋል። ፍጹምና ቤዛዊት በድብቅ የፍጹም ቤት ውስጥ ይገናኛሉ። አብሮ የፍቅር ጊዜ ማሳለፍ ከጀመሩ ሰንብተዋል። ስለ ቤዛዊት በፊት እንደሰማው ምንም የአእምሮ ህመም አይታይባትም፣ ጤነኛ ነበረች። አንድ ቀን ፍጹም ከሌላ ሴት ተማሪ ጋር ቆሞ ስለ ትምህርት ጉዳይ እያወሩ ቤዛዊት አይታው አውርቶ ሲጨርስ የተጠቀለለ ወረቀት ሰጥታ ሄደች። ፍጹም ወረቀቱን ገልጦ አነበበው። ከትምህርት በኋላ ቤት ቀስ ብለህና ስጦታ አለ። ደስ እያለው ወረቀቱን ኪሱ ከቶ ዛሬ ቤቱ ሲገባ ምን አይነት አስደሳች የፍቅር ጊዜ እንደሚጠብቀው እያሰበ ደስ አለው። የቀኑ ትምህርት አልቆ ተማሪዎች ወደ የቤታቸው መሄድ ጀምረዋል።
እሱም ቤዛዊት እንዳለችው ትንሽ ሰዓት ለመግደል አስቦ ወደ ላይብረሪ አመራ። መንገድ ላይ ወደ ውጪ በመውጣት ያሉ ተማሪዎችን ጮክ ብለው ያወሩ ነበር። ቤዛዊት የሚባል ስም ስለሰማ ከመሃል አንዱን ተማሪ ጠርቶ ምን ተፈጥሮ ነው አለው። አንገቱን ከታች ወደ ላይ የነቀነቀ። የጠየቀው ተማሪ እንደ ትወና እያደረገው በለው ቲቸር፣ ቤዛዊትና ህሊና የሚገርም ጸብ ተጣሉ አለው በወኔ ድምፁን ከፍ አድርጎ። ፍጹም ማሰብ አቃተው። ህሊና ቅድም ስለ ትምህርት ሲያወራት የነበረችው ልጅ ናት። ወደ ቤቱ ሊደርስ ሲል አከራዩ ይዞ አስቆሙት። አቶ ፍጹም እጮኛ ምን ሆና ነው ብቻዋን የምታወራው? ውስጥ ገብታለች፣ ተጣልታችሁ ነው እንዴ አሉት ለማስታረቅ እንደ እናት እያዩት። ከአከራዩ ደረባባ የቤት እመቤት ናቸው። ፊታቸው ደግነታቸውና አዛኝነታቸውን ይናገራል። ቤት ኪራይ ራሱ እሱ አስቦ ካልሰጣቸው ጠይቀው ታውቁ። የውሸቱን ትንሽ ተጋጭተን ነው እያለ ትላንት ኪስ ውስጥ አስቀምጦት የነበረውን የቤት ኪራይ ብር ሰጧቸው ወደ ቤቱ አመራ። ወደ ውስጥ ሲሰልቅ አንጀት የሚያላውስ የምግብ ሽታ እየሸተተው ጠረጴዛው ላይ በሚስብ አቀራረብ ምግብ ቀርቦ ከጎኑ 2 ብርጭቆ ቀርቦ አንደኛው የተጋመሰ የተጠጣ መጠጥ በውስጡ ይዟል እና የተደረደሩ የመጠጥ ጠርሙሶች ይታየዋል። ቤዛዊት ስታየው አቅፋው ትንሽ ከቆየች በኋላ እንዲቀመጥ ወንበር ሳበችለት። ፍጹም ተቀምጦ ለምን ተጣላሽ ሊላትና እሱን አስቦ የምታደርገውን ነገር ሲያይ ደስ እንዲላት ዝምታ መረጠ። ቤዛዊት ምግቡን በልተው መጠጡን ጠጥተው ከጨረሱ በኋላ አልጋ ላይ እንዲቀመጥና ልብሱን እንዲያወልቅ አዘዘችው። ያለችውን ማድረግ አልፈልግም። ግራ የተጋባ ስሜት ውስጥ ገብቷል። ያለችውን አለማድረጉን ስታይ በፍቅር ተጠጋችው። ፍጹም ከጠጣው መጠጥ ጋር ተያይዞ አይኖቹ ፈዘዋል። ፊቷን አየው። አይኖቿ ደፍርሰዋል። ፊቷ ተለዋውጧል። ምን ሆንሽ ቤዚ አላት በለሰለሰ ድምፅ። ቤዛዊት የፍጹምን አይን እያየች የፊት ሳቅ ከሳቀች በኋላ ከሷ ይወጣል ብሎ በማያስበው ድምፅ ጩኸቷን አቀለጠችው። ፍጹም ያልጠበቀውና ያላሰበው ነገር ስለተፈጠረ ውሃ ሆኖ ቀረ። እግሮቹ መንቀጥቀጥ ጀምረዋል። የቤዛዊት መታመም አሁን ሁሉ ነገር ግልጽ ሆነለት። ነገር ግን ከረፈደ በኋላ ነው። ምንም ማድረግ አልቻለም። በተቀመጠበት አልጋ የቤዛዊት ጩኸት ጆሮ ላይ ያስተጋባል። ጭው የሚል ድምፅ ጆሮ ላይ አልፎ አእምሮ ውስጥ ያለማቋረጥ ይዞራል። ደፈረኝ የሚሉ ቃላት ከጩኸቱ ገዝፎ ይሰሙታል። ነገር ግን ከአልጋው ተነስቶ እንኳን ለመቆም አቅም አጣ። የቤዛዊት ጩኸት የሰሙ የፍጹም አከራዮች ከነሱ አልፎ የሰፈሩ ነዋሪዎች ጠባቡን የፍጹምን ቤት በርግደው ሲገቡ ጩኸቱን የሰሙት በአቅራቢያው የነበሩ የፖሊስ አባሎችም ተከታትለው ገቡ። ቤዛዊት በፍጥነት ልብሷን ለባብሳ የፍጹም ቤት አከራይ ሴትዮ ላይ ተጠመጠመችባቸው። ፍጹምን የተከራየበት አካባቢ የነበሩ ወጣቶች እንደ በዳይ በጥያቄ እያዋከቡት ነው። ከፖሊሶቹ አንዱ ልብስ ደርብና ለጥያቄ ጣቢያ እንሂድ ስላለው ፍጹም በአፍረትና በድንጋጤ አጠገቡ ወልቆ የተቀመጠውን ሸሚዙን እየለበሰ ቤዛዊትን ለመፈለግ አይኖቹን ቤት ውስጥ ወሬ ለማድመቅ የቆሙትን ሰዎች ማየት ጀመረ። የሁሉም ሰው ፊት እሱን በንቀት አስተያየት እያዩት ነው። አከራዩም ሳይቀሩ ተለወጡበት፣ እየገላመጡት ነበር። ቤዛዊት ግን ከሰዎቹ መሃል የለች። በግርግሩ መሃል ወጣ ሄዳለች። ፍጹም በምሽት ፖሊስ ጣቢያ እዛ ላይ ቁጭ ብሎ ማሰብ ተስኖት ትካዜ ውስጥ ገብቶ የመርማሪው ፖሊስ ድምፅ አባነ ነው። ለመርማሪው የጠየቀውን ሁሉ መመለስ ጀመረ። ወደ መጨረሻ ለተጠየቀው መልስ ቤዛዊት ፍቅረኛው እንደሆነችና በጊዜያዊ ጸብ ከሌላ ሴት ጋር አይተው በስህተት ተርጉመው እንደተጋጩ አድርጎ ነገራቸው። ከሳሽ ከመጣ ብለው እዛው አሳድረውት በነጋታው ከረፈደ በኋላ ለቀቁት። ከፖሊስ ጣቢያው እንደወጣ በተስፋ መቁረጥ ውስጥ ሆኖ ቤዛዊትን እየረገማት እንባ እየተናነቀው ላለማልቀስ ከራሱ ጋር እየታገለ ከተከራየበት ቤት ደረሰ። ገና የግቢውን በር ሲገባ
በፊት በፈገግታና በፍቅር የሚያዩት አከራዩ እሳት ጎርሰውና ተኮሳትረው ጠበቁት። ዛሬውኑ ቤቴን ለቀህ እንድትወጣ። ፍጹም ንጹህነቱን ሊያወራ ሲሞክር ጉሮሮ ደረቀበት። ቃላቶች ከአፉ መውጣት አቃተው። ማዘር፣ ምንም ወሬ አልፈልግም፣ ውልቅ በል። 2 ቦታ የታጠፈ ወረቀት በእጁ የሰጡት። ወደ ቤታቸው እንዲህ ነችና እያሉ ገቡ። ቤቱ ክፍት አድሮ ነው የዋለው። እንደዛ የተስተካከለና ውበት ያለው ቤት ምን ቅርቅር ወጧል። በቆመበት እጁ ላይ ያለውን ወረቀት የማን እንደሆነና ምን እንደሚል ለማንበብ ገለጠው። የቤዛዊት እጅ ጽሑፍ ነው። እሷ ናት በወረቀት እየጻፈች መስጠት ያስለመደችው። ገና ሳያነበውም በወረቀቱ ላይ ዱብ ዱብ ማለት ጀመረ። አይኖቹን በእንባው ጭጋግ ስለተሸፈኑ ማንበብ አልቻለም። ቤዛዊትን ከልብ ወዷት ነበር። ፍቅር ይሄ ነው እያለ ለራሱ የማይመልሰው ጥያቄ እየጠየቀ እንባውን በቀኝ እጁ እየጠረገ ወረቀቱን ደጋግሞ አየው። ፍጹም ምን እንደሆንኩ ምን እንዳደረግኩ አላውቅም። ማጥፋቴ ጠዋት ነው የገባኝ። እወድሃለሁ፣ ይቅርታ አድርግልኝ። አንተን አጥቼ ግን መኖር አልችልም። ራሴን አጠፋለሁ። እየቀለደችበት መሰለው። ስለሚያማት ይሆናልም ብሎ አሰበ። ነገር ግን ንዴቱ ስለበለጠበት ወረቀቱን ቀዶ ጣለው። መሬት ላይ ወርውሮት ሌላ ቤት ለመፈለግ ቤቱን እንኳን ሳያዘጋጅ ወደ ደጅ ወጣ። ደላሎች ወደሚቆሙበት መንገድ እየተጓዘ በሐሳብ ብቻውን እያሰበ ሲጓዝ ከጀርባ የሆነ ነገር ውርር አደረገው። እየተንጫረረ ዞረ። ቤዛዊት ነጭ ሀበሻ ቀሚስ ለብሳ በእጇ ቀይ አበባ ይዛ እየተከተለችው ነበር። አበባ ይዛ እየተከተለችው ፍጹም ገና እንዳያት እንደ ሁል ጊዜው ዝም ሊላት አቅም ስላጣ ምን ፈልገሽ መጣሽ ሲል እየጮኸ ፊት ለፊቷ ቆመ። ግንባሩ ላይ ያሉት የደም ስሮች ፊቱ ላይ ገዝፈው ይታዩ ነበር። በጥፊ መምታት አስቦ እጆቹን ካወራጨ በኋላ ፊቷ ላይ ያለው የልመና አስተያየት ከእንባው ጋር ተጨምሮ አላደረገውም። የዘረጋውን እጅ ኪስ ውስጥ ከቶ እባክሽ ተይኝ፣ ልለምንሽ ተይኝ። ድምፁ ሳይታወቀው ጮክ ብሎ ስለነበር መንገዱ ላይ የሚያልፈው የሚያገድመው እየዞረ ሲመለከታቸው ቤዛዊትን በቆመችበት ጥሏት ሄደ። ፍጹም አሁን ስለ ቤዛዊት ለማሰብና ላለማስተውት እየታገለ አነስተኛ መኪና እቃውን የሚጭንበትን አነጋግሮ አዲስ ደላላ ወዳገኘለት ቤት ለመግባት እቃውን ማስተካከል ጀመረ። ቤዛዊት አበባውን እንደያዘች እያለቀሰች ወደ ቤቷ ገባች። ቤቷ ውስጥ ወደ ሳሎን እንደገባች እናቷና እህቷ ተቀምጠው ጠበቋት። ምን ሆንሽ ልጄ እያሉ በልጅ የማይጨክን እናቷ ሮጠው ፊቷን ለመደባበስ ሲሞክሩ እንዳትነኪ እንደው እሞትላችኋለሁ እያለች ወደ መኝታ ክፍሏ እየሮጠች ሄደች። እናቷ ቤዛዊት እንደዚህ አይነትን ቃላት ሲያማት ስለምትናገር ብዙም አልተደናገጡም። ግን የዛሬው የተለየ መሰላቸው። አበባ በእጇ ይዛ ስላዩ ተጨንቀው ተከትለዋት ሮጡ። ልጄ ልግባ አሏት፣ ሆዳቸው ስፍስፍ እያለ። ማናገር አልፈልግም አለች ቤዛዊት እያለቀሰች ስለሆነ ሳጓ እየተናነቃት። በመሃል ታላቅ እህቷ እናታቸውን ቀነስ ባለ ድምፅ እኔ አወራታለሁማ አንቺ አትጨነቂ ብላ የቤዛዊትን የመኝታ ክፍል በር ከፍታ ገባች። መልሳ ዘግተው በዝግታ ትራስ ታቅፋ የምታለቅሰው እህቷ ጎን ተቀመጠች። ቤዚ ምን ሆነሽ ነው? ዝም አለቻት። ንገሪኝ፣ እኔ እህትሽ አይደል? ምንም ይሁን እኮ እረዳሻለሁ። ልናባቢያ ትናገሪኝ እያለች ቀናለች። አዎ ቃል እገባለሁ፣ ማልቀስሽን አሁን አቁሚና ንገሪኝ አለቻት በእጇ እየደባበሰቻት። ቤዛዊት አንድም ሳታስቀር እውነቱን ነገረቻት። ፍጹምን እንደምትወደው አስተማሪዋ እንደሆነ፣ ሌላው ደግሞ በፊት ስትክደው የነበረው እንደሚያማት እርግጠኛ እንደሆነችና ፍጹምን እንዳስከፋችው አንድም ሳታስቀር ሁሉንም ነገረቻት። እህቷም ቀለል አድርጋ በቃ ለዚህ ነው ዋናው አንቺ ጥፋትሽን ማመንሽ ነው፣ ስለ ህመምሽ ደግሞ አትጨነቂ
ሕክምና ታገኛለሽ፣ ትድኛለሽ። ማሰብ የለብሽም። ፍጹምን ደግሞ ነገ ትምህርት ቤታችሁ ሄጄ አወራዋለሁ አለቻት። ቤዛዊት አይሆንም፣ አሁኑን አውሪው፣ ተናዶብኛል፣ ይጠላኛል ብላ ስላስቸገረቻት የቤቱን አድራሻ ተቀብላ ፍጹምን ለማውራት ታላቅ እህቷ ወጣች። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።